አርሴን ቬንገር ከዚህ ከዓለም ዋንጫው መጠናቀቅ በኋላ ያው ጆዋን ኢንፋንቲኖ አዲስ ሐሳብ አንስተው ነበር። ከዛ ጋር በተገናኘ ያውቁት ይሆን አዲሱን እቅዳቸውን በቅርቡ የተሰረዘው ማለት ነው ጋር በተገናኘ ዴሊ ቴሌግራፍ ሰፋ ያለ ዘገባ ይዞ ወጥቷል። እኛ ግን ዋና ዋና ነጥቦቹን ነው የምንነግራችሁ ለአድማጮቻችን። ከ15 እስከ 20 ቢሊዮን ፓውንድ አካባቢ የዓለም ዋንጫ ድርሻ እንግዲህ ሽያጭ እቅድ ላይ ምንም አይነት ተሳትፎ እንዳልነበራቸው እና ስለ ጉዳዩ ለመጀመሪያ ጊዜ ያወቁትም ሚዲያ ላይ መሆኑ ነው እንግዲህ አርሴን ቬንገር የተናገሩት። የቅርብ ሰው ናቸው ለፊፋ እንደሚታወቀው። የእሳቸው የስራ ድርሻ በቴክኒክና በትምህርት እድገት ላይ ብቻ ያተኮረ መሆኑን ነው ያው እሳቸው የተናገሩት። ይህን የመረጃ ትንተና የፊፋን የኦንላይን ማሰልጠኛ ማዕከላትና በ60 ሀገራት ውስጥ የሚገኙ የታዳጊ ማሰልጠኛዎችን በዋናነት ክፍተት ያለባቸውን ቦታዎች መቆጣጠር ነው የኔ ስራ ሲሉ ነው የተናገሩት። የፕሮጀክቱ መሰረዝ የአዲሱን የፊፋን ማለት ነው አስፈላጊና ጥያቄ የማይነሳበት ነው ሲሉ ነው የተናገሩት። ፊፋ ማተኮር ያለበት በቁርጠኝነት ግልጽነትና ታማኝነት ላይ የተገነባ ገለልተኛ ተቋም መሆን ነው ያለበት ሲሉ ነው የተናገሩትና ያው ተቃውሞታል ማለት ነው በይፋ። አሁን ስላለው እንግዲህ የፊፋ ቀውስ ስንመለከት በጣም አንዳንድ አመራሮች ተበሳጭተዋል በጆዋን ኢንፋንቲኖ። ድንገት ነው ብድግ ብለው ይፋ ያደረጉት። እንደምታስታውሱት የእንግሊዙ የኤፍኤውም ፕሬዝዳንት በነገራችን ላይ የፊፋ ምክትል ፕሬዝዳንት ናቸው። ግን አንዳች የሚያውቁት ነገር የለም በዚህ ጉዳይ ላይ። እሳቸውን ብስጭት ብለው አሁን ፊርማ እንደው ሊያሰባስቡ ነው በቅርቡ እንዲነሱ ማለት ነው። ጆዋን ኢንፋንቲኖ ከቦታቸው እንዲነሱ እያስተባበሩ ነው የሚገኙት የእንግሊዝ እግር ኳስ ፌዴሬሽን ወይ የኤፍኤው ፕሬዝዳንት እና አንዳንድ አመራሮች ለምሳሌ የፊፋ ዋና ጸሐፊ ማቲያስ ክራፍስቶርም ፊፋ ፎርዋርድ ኢንተርፕራይዝ የተሰኘው ፕሮጀክት እንግዲህ ባለፈው በይፋ ተቻለው ያሉትን ማለት ነው ኢንፋንቲኖ አሳዛኝና የሚያስወቅስ ሲሉ ነው የተናገሩት። ሌሎችም ደግሞ ከቅዱ መክሸፍ ከፍተኛ አማካሪ የነበሩ ካርሎ ኮርዴሮ ይባላሉ። እሳቸውም ስራቸውን እንዲለቁ ነው ያደረገው። እቅዱ ያው በአውሮፓ እግር ኳስ ማህበር በተለይ በይፋ 55ቱም ሀገራት በይፋ ተቃውሞታል። ቼክ ሪፐብሊክ ተንቀጭቅዣ እደግፈዋለሁ ብላ ነበር። ቀደም ብሎ እንግዲህ ድጋፍ አሳይቶ ነበር። ግን በኋላ ላይ ወደ ማታ አካባቢ ላይ ሁሉም አሶሲዬሽኖች በይፋ ተቃውሞታል። እንዲያውም ይህንን ነገር ተገብራለሁ ካለ በዓለም ዋንጫ ላይ እና በሌሎችም ውድድሮች ላይ ፊፋ በሚያዘጋጀው ላይ አንሳተፍም ማለታቸውን እናስታውሳለን። ሌሎቹ ደግሞ ሸርገድ ብለው ነበር። ለምሳሌ የኤዥያ ሀገራት ላይ ዛሬ በወጡ መረጃዎች አንዳንድ ሀገራቶች እነ ኳታር እና መሰል አንዳንድ ሀገራቶች ደግሞ ደግፈውታል። አንድ 3 እነ ስሪላንካ እንደዚህ 3 ነው ሀገራቶች ድጋፉን ላሳይቷል። ሳውዲ ትጠበቃለች ምንድነው የምትወሰነው የሚለው ነገር አልወሰነችም። ድጋፍም ያሳዩ አሉ በተወሰነ መልኩ። እንደ ማህበር ግን ያለው የኤሲያ እግር ኳስ ማህበር ምንድነው ሐሳቡ ተቃውሞ፣ ነገር ግን ኢንፋንቲኖ ይነሱ አላለም። ደግሞ ጽሁፉን አንብባችሁት ከነበረም የመላወል ነገር ይታይበታል። ወደፊት የምናየው አይነት ነገር እንደ ሐሳብ ገንዘብ ማግኘት የእግር ኳስ ማህበራትን ከማጠናከር አንፃር ጥሩ ነው፣ ግን የሚሄድበት መልኩ የሚል መለዘብ ነገር አለ። የአፍሪካ እግር ኳስ ሞሮኮ በይፋ ድጋፏን አሳይታለች። ግን ሌሎች ፌዴሬሽኖች በቅርቡ በስራ አስፈጻሚ ስብሰባ ስለሚያደርግ ያሳውቃል ተብሎ ይጠበቅ ነበር። ኦሬዲ ያው ካውንስል ስለተደረገ ትቻሉ ስላለ ፊፋ መሰባሰባቸው የሚያስፈልግ አይመስለኝም። ቀጣይ አመት ላይ ከ6 ወራት በኋላ በነገራችን ላይ የፊፋ ምርጫ ይደረጋል። ኢንፋንቲኖም ይቀጥላሉ አይቀጥሉም ወይ ሌላ ጉዳይ ነው እና ትክክለኛ ሰው እየፈለጉ ነው። ማን ነው ቀጣይ እንግዲህ በእጩነት የሚቀርበው የሚለውም ሰው አልታወቀም እንጂ ዩኤፋዎች እየፈለጉ ነው። የፒኤስጂውን ፕሬዝዳንት ፈልገው ነበረ አልካሊፊ፣ እሳቸው አልፈልግም ብለዋል። እኔ ትኩረቴ ሌላ ላይ ነው ማለታቸውን ባለፈው ሳምንት ዘግበን ነበረ። እንግዲህ እስቲ እጩ ይፈልጋሉ ተብሎ ይጠብቃል። ትራምፕ አዳኝ ሆነው ብቅ ይላሉ ተብሏል። እንግዲህ ምክንያቱም ጥሩ ነገር አድርገዋል። የሰላም ሽልማት ሸልሟቸዋል። እንግዲህ ኢንፋንቲኖ እንደምታስታውሱት የኖቤል ሽልማትን ሲያጡ ኢንፋንቲኖ አንድ ነገር ፈጥረው የሰላም ሽልማት መሸለማቸው እናስታውሳለን። የፊፋን የተለያየ ቀረቤታ እንግዲህ ከ2018 ጀምሮ ነበራቸው እነዚህ ሁለት ሰዎች። እንዲያውም ባለፈው ደግሞ የዩናይትድ ኔሽን የዓለም
እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ በቀጣይ እንዲሆኑም ሐሳብ አለኝ ብለው እንግዲህ መናገራቸውን እናስታውሳለን። አሁን መንበራቸው እየተነቃነቀ ስለሆነ ጥሩ ነገር አድርገውላቸዋል ለትራምፕ እንደማይለቋቸው ጭምር ነው የተነገረው እና ድጋፍ ሰጥተው አንዳንድ ሀገራቶችን የማግባባት ስራ ሊሰሩ እንደሚችሉ ትልልቅ እንግዲህ ሚዲያዎች ዛሬ ዘግበዋል ማለት ነው። እነዚህ ነገሮችን አይተናል። ወደ ቪኒ ጁኒየር እንለፍ። እስከ ሐሙስ አንድ ነገር ይፈነዳል ተብሎ ይጠበቃል። ትላንትና ወደ ልምምድ ተመልሷል። ወደ ሪያል ማድሪድ ልምምዱን ያደረገ ነው። ሪያል ማድሪድ የምከፍልህ ያው እስካሁን ባለው 17 ሚሊዮን ፓውንድ በአመት ይከፍለዋል። በነገራችን ላይ አሁን ግን የማደርግልህ ወደ 22 ሚሊዮን ፓውንድ ወር ፓውንድ እና ዩሮ እሱ ላይ ተሳስቼ ሊሆን ይችላል ከይቅርታ ጋር ግን 22 ሚሊዮን ፓውንድ አካባቢ ነው ዩሮ አካባቢ እናደርግልሃለን። ከ17 ማለት ኔቱ ነው ይሄኛው እናደርግልሃለን። በዚህ ከተስማማህ ያው ኮንትራትን ለማስረዘም ዝግጁ ነን። ያው አንድ አመት እንደሚቀረው ይታወቃል። እንደዚሁም እቺ 100%ን ከማስታወቂያ ገቢ የሚገኘውን ልክ ምባፔ እንደሚያገኘው 100% ነፃ ነው። እንግዲህ ሪያል ማድሪድ አይካፈሉም እንደሚታወቀው ከማስታወቂያ ገቢዎች ከምባፔ ጋር። ከቪኒ ጋር ግን 50-50 ነው የሚካፈለው። ልክ እንደ ምባፔ ይደረግልኝ ያለው ይሄንንም ጉዳይ እንደማይደራደሩበት እንግዲህ ፔሬዝ ተናግረዋል። ለማንኛውም ሐሙስ ስብሰባ አላቸው ነው የተባለው። እዛ ላይ እንግዲህ የሚፈጠሩ ነገሮች እናያለን። በእነዚህ ነገሮች ላይ የማይስማማ ከሆነ ግን በይፋ ለገበያ እንደሚያቀርቡት ተጫዋቹን እና ያው የሳውዲ ክለቦች የሚሆን ሌሎችም አርሴናልን ጨምሮ አርሴናል ያው እስከ 150 ሚሊዮን ፓውንድ አካባቢ እየተዘጋጀበት ነው ግዢ ለማድረግ። መጀመሪያ አካባቢ ላይ 100 አቅርበው እንደዚህ አይነት ነገሮች አሉ። እሱን እናየዋለን። አርሴናል ደግሞ በብልጠት ቀርቧል። ሁሉ ነገር አውቋል። በዚህ የመጣ ለኤጀንቶቹ ለወኪሎቹ ፕሮፖዛሎቻቸውን በይፋ አቅርበዋል። እንግዲህ አርሴናሎች እንደምታውቁት ካቀርቧቸው ፕሮፖዛሎች መካከል ልክ እንደ ኪሊያን ምባፔ 100%ን ከማስታወቂያ የሚገኘውን ይወስደዋል። ችግር የለም። ደሞዝም እንጨምርለታለን። በሳምንት እስከ 450 ሺህ ፓውንድ አካባቢ። ይሄ ከሆነ ደግሞ ከ450 ሺህ እስከ 475 ሺህ ፓውንድ ነው በሳምንት የተባለው። ከሃላንድ በመቀጠል በእንግሊዝ ትልቁ ተከፋይ ተጫዋች ይሆናል። በአርሴናል ደግሞ እንደምታውቁት ሳካኑ ትልቁ ተከፋይ 300 ሺህ ፓውንድ አካባቢ ነው በሳምንት የሚያገኘው። ከዛ ከሃቨርትዝ ወደ 280 ሺህ ፓውንድ አካባቢ ያገኛል። ምስቅልቅል ነገር የደሞዝ አከፋፈል ላይ ሊፈጥር ይችላል። ይሄ ነገር ሊፈጥር ይችላል። ዞሮ ግን ተጫዋቹን ለማግኘት አሰፍስፈዋል። እንደ ከዚህ ቀደሙ የገንዘብ ችግር አለብን ብሎ ወደኋላ አይሉም። ለዚህ ደግሞ 750 ሚሊዮን ፓውንድ ነው ዘንድሮ በገቢ ደረጃ ያገኘው አርሴናል። የገንዘብ ችግር ምንም ችግር የለበትም። ክሮንኬም ጓሄድ ብለዋል። ይሂድ ወደፊት ልጁ ያስፈልገናል ብለዋል። ታዲያ ከምንድን ነው ገቢ ማግኘት ያሰበው የሚለውን ነገር ስንመለከት አርሴናል ማለት ነው። በነገራችን ላይ ቪኒ ጁኒየር ወደ 18 የሚጠቁ የግል ማስታወቂያዎች አሉት። 18 እንደ ናይኪ፣ አፕል ተቋማት እንደዚህ ጋር ብዙ ድርጅቶች አሉ እና እነዚሁ ለማስታወቂያ 100% ሲያገኝ ማሰብ ነው። በዋናነት ገቢያቸውን ያሰቡት እነሱ አንደኛው ከማሊያ ሽያጭ ነው። እንደዚሁም ደግሞ ትልልቅ ተጫዋቾችን ስታስፈርም ስፖንሰሮች የሚጨምሩት የገንዘብ መጠን አለ። ኤምሬትስ 65 ሚሊዮን ፓውንድ አካባቢ በአመት ይከፍላል። ኮከብ ስለሚያስፈርም ብራንዱም ከፍ ስለሚል በዛ ደረጃ ገንዘቡንም ይጨምራል ማለት ነው። ለነገሩ የሁለቱም ስፖንሰሮቻቸው አንድ ናቸው እንዴ? ፍላይ ኤምሬትስ የሁለቱም ተመሳሳይ ነው ለነገሩ። ዞሮ ግን ሌላ ኮከብ ከሌላ ቦታ ስለሚያመጡ በውላቸው መሰረት ያኛው ከፍ ይልላቸዋል። የቴሌቪዥን ሽያጭ ደግሞ በከፍተኛ ሁኔታ እንግዲህ ይጨምራል። ያው ዞሮ የተለያየ ገቢ ማግኛ ሚንሶች ይኖሯቸዋል እና በዛ ያካክሱታል የሚል ነው እና አርሴናል ሁሉም ነገር አጠናቆ አድፍጦ እየጠበቀ ነው። ለተጫዋቹ ምቹ ነገሮችን አቅርቧል። ተጫዋቹ ደግሞ የፊታችን ሐሙስ በተለይ ወኪሎቹ በሪያል ማድሪድ በኩል ፔሬዝ እና አሰልጣኙ ዋና ፕሬዚዳንቱና አሰልጣኝ ጆዜ ሞሪኖ ናቸው ይደራደራሉ የተባለው። ምክንያቱም ጆዜ በጣም ፈልገውታል ልጁን። በሱ ላይም እንደዚሁም በሌሎቹ ላይም ቡድናቸው ለመገንባት ፍላጎቱ አላቸው ፈልገዋለሁ ብሏል።
አርሴናል ደግሞ ችግር የለም ለሱ በሚሆን መልኩ የጨዋታ መንገድን እቀይራለሁ ሁላ ጭምር ስለማለቱ ነው የተነገረው። እነዚህ ሁላ ሲታይ አርሴናል ጥሩ ነገር ይዞ ቀርቧል። ግን ሌሎች ክለቦች እንዳልነው ሳይጠበቅ ይሄን ነገር አይተው ድንገት ብቅ ይላሉ ሊመጡ ይችላሉ። አሁን ቸልሲ ብዙ ጊዜ እንደምታዩት የሌሎች ክለቦች መንገድ አይቶ ፊት ለፊት ሲመጣ እናየዋለን። በኋላ ላይ ድንገት የሳውዲ ክለቦች የሚያቀርቡት ነገር አይታወቅም። ያው ፒኤስጂ ለነገሩ ራቅ እያለ ነው ከዚህ የከዋክብት ለቀማ የሚለው ጋር ትቶታል እንደምናውቀው አይደለ? ፒኤስጂ አለው ቦታው ላይ አይ ትቷልም እንደዚህ ከዋክብትም ራሱ ቦታው ላይ በቃ ይሄ ሱፐርስታር አለው። ቼልሲ ነው የሚጠረጠረው አይደለ? ቦታው ሊመጣ ከቻለ ቼልሲ ምክንያቱም እንትና ማን ነው አሁን ቅርብ ጊዜ የፈረመው ልጅ 10 ቁጥር አድርጎ ማጫወት ስለሚችል ማን ነው ይሄ ሮጀርስን 10 ቁጥር አድርጎ ሌፍት ላይ ማጫወት ይችላል አይደል? ስለዚህ ቼልሲ ነው ምናልባት ሊጠረጠር የሚችለው እንጂ እንትን ፒኤስጂ ነው የሚመጣ። ግን ይሄ ሳላሪውን በተመለከተ ሁልጊዜ ሬስ ስለሚደረግ ማንቸስተር ሲቲ እንዴት ይሄንን ማኔጅ አደረገው? ለምሳሌ አርሊንግ ሃላንድ 525,000 ፓውንድ ነው የሚከፍለው። ከሱ በታች ያለው ዝቅተኛው ሳላሪ ልክ እንደ ሳካ ሁሉ ጃክ ግሪሊሽ 300,000 ከዛ በኋላ ያሉት እንዳለ 200,000 ቤቶች ናቸው። ገብቷል አይደል? ስለዚህ ለሲቲ ለማኔጅመንት ካልተቸገረበት አርሰናል ሲመጣ ለምን ይቸገርበታል? ኦብቪየስ ነው፣ ሱፐርስታር ነው ልጁ። ተጫዋቾቹም ይሄን ያውቃሉ። ማንቸስተር ተቸግሮ እንደነበር እናስታውሳለን አይደል? ለምሳሌ ያው ማንቸስተር ሲቲ ኬዝ ሌላ ሊፈጥር ይችላል። እንደዚህ አይነት ነገሮች ሊፈጥር የሚችለው ለምን መሰለህ? ያው ሃላንድ በቦታው የነበረ ነው፣ ክለብ ውስጥ የነበረ ነው። እድገቱ ምን ይታወቃል። አንድ ከውጭ አምጥተህ ግን በውድ ነው የመጣው እሱ ሰዓት ላይ ነው። በጣም አስደንጋጭ ጭማሪ እኮ አምናን የተደረገለት እኮ በክለብ ውስጥ አሳይቷል። አይ ቲንክ የመጣበት ዋጋ አነስተኛ ስለነበር እሱንም ታሳቢ አድርገው እኮ ነው ጨመሩለት። ገባ። የኔ ሀሳብ ግን ምን መሰለህ ምስሪ አሁን ዩናይትድ ቦታው አሌክስ ሳንቼዝ ነው ችግር የፈጠረው። ቦታው ላይ ከአሌክስ ሳንቼዝ ያልተናነሰ ተጫዋች አለ። አንደኛ እሱ ነው አይደል? ትልቁ ችግር እሱ ነው። ሁለተኛ እሱ በነፃ ዝውውር ነበር ይሄዳል። ክፍያ አልተከፈለበትም ማለት ነው። 400,000 ፓውንድ 400,000 ፓውንድ ነው እንትን ያደረገው እሱ ነው ፕሮብሌም የፈጠረው። አንደኛ ቦታው ላይ የሚቀናቀን ተጫዋች አለ። እዚህ አርሰናል ቤት ግን እንደዚህ ያለ ተጫዋች የለም። ሁለተኛ ተጨማሪ ሱፐርስታርም የለም አርሰናል ጋር። እንትና እኮ ፖግባ እኮ ነው አንደኛው በጥባጭ አልነበር አይደል? ፖግባ ሱፐርስታር ነው በሰዓቱ። አርሰናል ቤት ግን እንደዚህ አይነት ሱፐርስታር የሆነ ተጫዋች የለም። እንደውም እኮ ይሄን ሱፐርስታር ማምጣት ያስፈልጋቸውም ለዛ ነው አይደል? ያው ያስኪራል ሐሳብህ ግን ደግሞ ቢጠረጠርም እንደ ችግር ሊነሳ ይችላል ብንል፣ ምክንያቱም ያው ሻምፒዮን የሆነ ቤት ስለሆነ እኛስ ቢሉ ሻምፒዮን አስደርገ ነው ቢሉ ደግሞ እንደ ጥያቄ ቢነሳ ችግር የለውም። ያንተም ነገር ያው ሬዝ ያደርጋል። ትክክል ነው። ምክንያቱም በጣም ሱፐርስታር የምትለው ኮከብ ተጫዋች የለም በክለብ ውስጥ እንደሚታወቀው። ሊሆኑ የሚችሉ ሊኖሩ ይችላሉ። ዞሮ ለማንኛውም ስቴሽታችን ሐሙስ ከ2 ቀን በኋላ የሚሆነውን ነገር እንሰማለን ማለት ነው። ለሐሙስ ቀጠሮ ተሰጥቷል። ሻፍታይማችንን እዚህ ጋር ጨርሳለን። አይናቸው ያየ ለአርሰናል የሚሰጡት አይመስለኝም። እስቲ እናያለን። መልካም መልእክቶችን ስማና ከመልእክቶች በኋላ ተመልሰን እንገናኛለን። እያደምጣችሁ ያላችሁት ሁሉ አዲስ ነው።